ኑሃሚን ጀመረ። በባለፈው ክፍል ላይ አምራን ናሆም የቤተሰቡ ልጅ እንዳልሆነ ነገረችው። ኑሃሚንም ሰምታለች። ናሆም ራሱን መቆጣጠር ከብዶት እሳት ለብሶ እሳት ጎርሶ እየሄደ ነው። ግን በዚህ መሃል ማስጠንቀቁን አልረሳም። ድጋሚ በመንገዴ ላይ እንዳላገኝሽ ብሏታል አምራንን። በሌላ በኩል ደግሞ ቤተሰቡ ሊፈርስ ነው። ወይዘሮ ዝናሽ በጣም ተጨንቃለች። ሙሉ ታሪኳን በሙሉ ለዳግም ነገረችው። ከዚህ በፊት እሱ ባለቤቷ እንደምትወደውና ግን ችት እንዳደረገባት ያውም ከሰራተኛ ጋር ናሆምም የሰራተኛ ልጅ እንደሆነ ነገረችው። ይህንን እያወቀች እንዳላወቀችውና ናሆምን ተንከባክባ ደረቅ ጡት አጥብታ እንዳሳደገች ነገረችው። ከዛ መልስ ከተወሰነ ጊዜ በኋላ በድንገት በተፈጠረ ስህተት አባቱን አግኝታ እሱን እንዳረገዘች ነገረችው። ግን ከሃዲ በትዳሯ ላይ የወሰለተች እየተባለች ብቸኛ ስም የሚሰጣት ግን እሷ እንደሆነች እሷ በፊት ግን እሱ ባለቤቷ ችት እንዳደረገ ነገረችው። እንግዲህ የፊትና የኋላ መሆን ስህተት ከመሆን አያድነው። እሱ ተሳሳተ ብዬ እኔ ተሳስቻለሁ። ስለዚህ ስህተት ሰርቻለሁ። ለሱም ተገቢ የሆነ ይቅርታ ጠይቄያለሁ። እኔ ምን ማድረግ አለብኝ ከዚህ ውጭ? የተፈጠረው በቃ ይሄ ነው። ሰዎች ክፉ እንደሆኑ ሆነው የሚያውቁት፣ እኔ ግን በፍጹም ክፉ አልነበር። ሁኔታዎች በቃ እንዲሆን አደረጉኝ እንጂ እያለች ተናዘዘች። ዳግምም ያዘንላት ይመስላል። አይናገረው እንጂ ሁሉም በውስጡ ቁስል ተሸክሞ እንዳለ የተረዳት ይመስላል። በመሃል ግን ናሆም የእናንተ ልጅ አለመሆኑን ሲሰማ የሚቋቋሙ አይመስለኝም። ስለዚህ እንዳለ ይቀጥል፣ ማወቅ የለበትም እያለ ናሆም ከፍቶ ገባ። አውቄያለሁኝ እኮ ካወቅ ቆየሁ ብሎ ጮኸባቸው። ደነገጡ። አባዬ የት አለ? ለምን እንደሆነ ንገሩኝ እያለ ጮኸባቸው። ግን ምን እንደተፈጠረ ተረጋግቶ እንዲያስረዳ ቢጠይቁትም ከእናንተ ጋር እንግዲህ ምን ጉዳይ አለኝ፣ ያው ቤተሰቦች እንደ አዲስ ልፈልግ እንጂ ብሎ ወጣ። ዳግም ተከተለውና አስረዳው። ከልብ የሚቀር ምክር ነው የተናገረው። ይኸውልህ ናሆም ወንድሜ ነህ። በዚህ ስሜት አላግባብ የሆነ ትክክል ያልሆነ ውሳኔ አትወስን። ምንድን ነው እነሱ ያጠፉት? ተጥለህ አገኙህ፣ እንደ ልጅ ተንከባክበው አሳደጉ። ተጥለን ያገኘንህ እያሉ እየነገሩ እንዲያሳድጉ ነው እንደምትፈልገው? ምንድን ነው ችግር? ምንድን ነው ከአባትህ ያጣኸው ነገር? ምንድን ነው እናትህ ያጎደለችብህ? እስኪ እሱን አንድ ነገር አስረዳኝ። አንተ እኮ ከኔ ትሻላለህ። እሷ ወለደችኝ፣ ግን ጠረኗን እንኳ አላውቀውም። አንተ ግን ባትወልድህም ፍቅሯን፣ ጠረኗን፣ ሁሉ ነገሯን እየሰጠች ነው ያሳደገች። ምንድን ነው ችግርህ ሲለው እውነትም ማንሰላሰል ወደ ራሱ መመለስ ጀመረ። አዎ እኮ ብሎ አይናገረው እንጂ አዎ ተሰምቶታል። ምንም ከእናትነት አንድ ቀንም እንኳ አልጎደለችብኝም። ምንም እንዲሰማኝ አድርጋ አይደለም ያሳደገችኝ። ስለዚህ እውነት ነው እሱ። ይህንን ነገር ከመደበቁ ይችላል። ይኸውልህ ናሆም ያለህን ትተህ የሌለህን ስትፈልግ ራስህንም ያለህንም እንዳታጣ። እኔ አባቴ ጋር ሁኜ እናቴን እፈልጋለሁ ብዬ መጥቼ አባቴን አጣሁት። ስለዚህ የበለጠውን ያዝ ብሎታል። አሁን ናሆም ተረጋግቷል። ምን ይፈጠር ይሆን? አብረን እናያለን። ሌላ ጉድ ተፈጥሯል ደግሞ። አቶ ለይኩን ሲወጣ ሲገባ ዳግምን ሲያየው ይጨነቃል። ከሱ የደበቀው አባቱን ስለገደለ ገድሎም አላናውቅም የት እንዳለ ብሎ ዳግም እየፈለገ እንደሆነ ያውቃልና በዚያ ላይ ሲያከብረው ትህትናው ያስጨንቀዋል። በቃ ከዚህ ሁሉ ብገላገል ይሻላል ብሎ ሽጉጥ በዞ በሽጉጥ ራሱን ሊያጠፋ ሲል ዝናሽ ደረሰችና ወዴት እሳት ላይ ጥዶ ብቻ መሄድማ ፈጽሞ አይቻልም። ምን ለማለት ፈልገህ ነው? ከሄድንም እኔ ቀድሜ እሄዳለሁኝ፣ ከዛ በኋላ ትከተላለህ ብላ ሽጉጡን ቀማችና ራሷ ላይ ደቀነች። አቶ ለይኩን ደነገጠ። እንደሱም አይሆንም፣
ራሱ ሊሞተው የነበረን ሞት ኦኬ፣ እንደዚህ ካልሆነ አንተን መጀመሪያ ላስቀድምህና እኔ እከተልሃለሁ ብላ ስትደቅንበት ደግሞ አይሆንም አለ። በራሱ ሊያመጣው የነበረ ሞት ሌላ ሰው ሲደቅንበት ፈራ። ለካ ሞት እንደዚህ ያስፈራል። እርስ በርሳቸውም በእርግጥ አቶ ለይኩን የፈራው ገዳይ እንዳትባል እንጂ ሞትን አይመስልም። ለምን አዘንህልኝ ሁሉ ትለዋለች። እርስ በርሳችን በብዙ ነገር ተነጋግረን በልጆቻችን ሁሉ አውርተን መግባባት ያልቻልነው ሊፈርስ የነበረ ትዳር ተጠላልተን አሁን እንዴት ሞት አንድ ሊያደርገን ይችላል? ለምንድን ነው የተሳሰብነው? ትለዋለች። እሱም ገርሞታል። በቃ አይሆንም፣ ልክ ነሽ፣ እኔ ተሳስቼ ነበረ፣ ይቅርታ አድርግልኝ ብሏታል። አዎ እንደዛ ነው የሚሻለ እንጂ ስንት ጉድ ተሸክመናል። አንዳችን ለአንዳችን ሚስጥር ነው ብለን ሊሆን ይችላል እንጂ የማናውቀው የማንተዋወቀው ሚስጥር የለም ብላለች ዝናሽ። ምን ማለቷ ነው? ምክንያቱም ናሆም የእሱ ልጅ የአቶ ለይኩን ልጅ እንደሆነ ታውቃለች። ከመጀመሪያውም ከሰራተኛዋ ጋራ ሲማግጥ እንደነበረ ጭምር ታውቃለች። ይህንን እያወቀች ነው ችላ የነበረው። እሱ ግን የምታውቅ አይመስለው። በዚህ ንዴት ነው እየወጣች ስትጠጣ ዳግም አባት ጋር ተዋውቀው ዳግም የተጸነሰው እንጂ ሚስጥር ሆኖ አይደለም። ይህንን ጠንቅቃ ታውቃለች። ግን አቶ ለይኩንና ዝናሽ ተነጋግረው ልጆችንም ሽማግሌ ልከው ሊስማሙ አልቻሉም ነበረ። መጀመሪያ ኤሚ እናንተ ከተፋታችሁ ራሴን አጠፋለሁ ብላ ሞክራ ነበረ፣ አልተሳካም። አሁን ደግሞ ዳግም እባካችሁ ናሆም እንደሆነ ሁሉን አውቋል። ስለዚህ ተረጋግቶ ጊዜ ይውሰድና ከተረጋጋ በኋላ እውነቱን ሲያውቅ ወደ ቤት ይመለሳል። ስለዚህ በናሆም ምክንያትም እንደገና ትዳሩ ከሚፈርስ እባክህን ጋሼ እያለው ነው ዳግም። አይ በናሆም ምክንያት አይደለም ትዳሬን የማፈርስ፣ በዚህ እንደዛ አታስቡ እባካችሁ ተውኝ ብሏል አቶ ለይኩን። ናሆም ደግሞ መደበቂያው ኑሐሚን ጋር ሄዷል። ኑሐሚን ጋር ሄዶ የውስጡን እየነገራት ነው። በቃ ባይተዋርነት እየተሰማኝ ነው እያላት ነው። እሷም ቅድም ዳግም ያለውን እያለችው ነው። ምንድነው ያጎደሉብህ? በእርግጥ ወላጆችህ ላይወልዱህ ይችላሉ፣ ግን እኮ ያሳደጉህ ነፍስ የዘሩብህ ልትሞት ሁሉ ትችል ነበረ። በር ላይ አንስተው ያሳደጉ እነሱ ናቸው። ምንድነው ችግርህ እያለችው ነው። በእርግጣው አሳድገውኛል፣ ግን ተረጋግቼ ደግሞ ወላጆችን መጠየቅ አለብኝ ይላታል። እሺ ጠይቅህ አወቅ እንበል፣ ከዛ ምን ታደርጋለህ ስትለው አሁንም መልስ የለውም። ማወቅ ብቻ ነው የፈለገው ይመስል። በመሃል አቶ ለይኩን መጡ። ልጃቸውን አዋሩት። ናሆም ስለ ማንነትህ፣ ስለ እናትህ፣ ስለ አባትህ ማወቅ ነው አይደል የምትፈልገው ብለው እያንዳንዱን ቅድም ዝናሽ ለዳግም የነገረችውን አቶ ለይኩንም ለናሆም ነገረው። አባትህ እኔ ነኝ፣ እናትህም ፋንቱ ትባላለች። በጣም ቆንጆ ቁርጥ እንዳንተ ነበረች እና ከዝናሽ ተደብቄ ዝናሽን ከድቼ እኔ ከፋንቱ ጋር ፍቅር ጀምሬ ከሷ ወለድሁህ። ከጎኔ እንዳትለይ በመፈለግ ከቤት በራፍ እንድትጣል አድርጌ ወደ ቤት አመጣሁ። ዝናሽም ከልጇ በላይ ተንከባክባ ልክ እንደ እናት ደረቅ ጡቷን አጥብታ አሳደገች። አንድ ቀንም ቢሆን በአንተ ላይ ክፉ አስባ አታውቅም። ሁሌም እንደወደደች ነበረ ከልጅ በላይ እያለ ነገረው። ናሆም አሁን ደነገጠ። አዎ እኔም አስታውሳለሁ እናቴ ለእኔ በጣም ትሳሳ እንደነበረ። ይህን አልክድም። የእሷ ይቅርታ ያስፈልገኛል። አዎ ይቅርታ ማድረግ አለባት እያለ ነው። አሁን ታዲያ እናቴ ዝናሽ ይህን ያክል ጥሩ ሰው ከሆነች ለምንድን ነው የምትፈታት ብሎ ይጠይቀዋል። ወሳኝ ጥያቄ በወሳኝ ጊዜ። አይ ናሆም ልጄ፣ እሷ ክፉ ስለሆነች መስሎ ነው የምፈታት? እንደዛ አይደለም፣ እኔ ለእሷ ስለማልመጥናት ነው እንጂ አለው። ይህ ማለት ቀድሜ ከድቻታለሁ፣ በእሷ ላይ ደርቤ ከአንተን ወልጃለሁ። ይህን ምታውቅ አይመስለውም እስካሁን አቶ ለይኩን። ዝናሽ ግን ድሮ ነው የምታውቀው። እንዲያውም ይሄ ማወቋ ነው እሷም ቸት አድርጋ ዳግምን የወለደችው። ይቅር ተባብለዋል። ይቅር ተባብለው ወደ ቤት ሂደዋል። በመሃል ሌላ ትኩሳት። ቅድም አምራን ናሆም ሙሉ በሙሉ ንብረቷን ከወሰደ በኋላ፣ በእርግጥ ንብረቱ ነው ያው እሷ ጋር የነበረውን ለማለት ነው እንጂ ከወሰደ በኋላ ጫማ እንኳ ሳይቀር በባዶ እግሯ ሆቴል ገብታ ከኤርሚያስ ጋር እየጠጣች ነበረ። ኤርሚያስ ክፉ ሆነባት።
በእርግጥ እስካሁን እሷም ክፉ ነበር ስትሆንበት የነበረው። ምንም እንደሌላት ነግረዋለች። ሲጠጡ ሲዝናኑ ከቆዩ በኋላ ኤርሚያስ ተደብቆ ወጣ። የምትከፍለው ምንም የላትም። ምን ታድርግ? የሆቴሉ ስራ አስኪያጅ ሙሉ የሆቴሉን ዕቃ ሳጠባት። እንዲያውም ሙሉ ሆቴሉን ተወለውየዋለሽ፣ እንጨትም ትፈልጫለሽ ሲላት አምራን ልታብድ ምንም አልቀረችም። እስኪ ከዛ በፊት ለወይዘሮ ዝናሽ ደውል ብላ ደወለች። ወይዘሮ ዝናሽ ደግሞ ቀለደችባት። 5000 10,000 የለም 50,000 ላድርግልሽ ትላታለች። እሺ አካውንትሽን ላኪ ልካለው ካለቻት በኋላ ግን አንድ መደራደሪያ ሐሳብ አነሳች። ቪዲዮውን አጥፊ ስትላት በጭራሽ ቪዲዮንማ አላጠፋውም፣ ሚሊኔር የሚያደርገኝ መረጃ እኮ ነው ስትላት፣ እንግዲያስ ለፖሊስ ስጪውና ያኔ ፖሊሱ እኔ ጋር ሲደርስ ብሩን እልክልሻለሁ፣ አለበለዚያ ሁለተኛ በዚህ ስልክ እንዳትደውይ ብላ ዘጋችባት። በቃ ተስፋ የላት። የቤቱን ዕቃ አጠበች። ሴትነቷን ተጠቅማም ልታመልጥ ሞክራ ነበረ። ልጁ ግን እሺ የሚል አልሆነም። ስለዚህ የግድ መስራት አለባት። ሰራች። እንደምንም አዝኖላት የተወሰነ ካጠበች የተወሰነ የቤቱን ዕቃ ካስተካከለች በኋላ እንድትሄድ ፈቀደላት። ነገር ግን ከዚህ ሆቴል ከወጣች በኋላ መሄጃ የላት። መጠጥ ጠጥታለች። ይሞረሙራል፣ ራባት። በቃ የመጨረሻ እድሌን እሞክራለሁ። ምናልባትም ዝናሽ እኮ ተስፋ እንድቆርጥ ይሆናል ያደረገችው። ቪዲዮ ምን ያደርግልሻል? አቶ ለይኩን እንደሆነ ራሱን እጁን ሊሰጥ ተዘጋጅቷል። አንቺ ቪዲዮውን ሰጠሽው አልሰጠሽው ትርጉም የለውም። እኔም ቢሆን ለመታሰር ዝግጁ ነኝ ብላ ስለነገረቻት ይህ መረጃ ቫሊውለስ ሆኖ ነበር። ግን ምናልባት እያታለለችኝ ቢሆንስ? የመጨረሻ እድሌንማ መሞከር አለብኝ ብላ ወደነ አቶ ለይኩን ቤት እየሄደች ነው። እና አቶ ለይኩን ቤት ደግሞ እርቅ ወርዷል። ሁሉም የቤተሰቡ አባል ተሰባስቧል። ሚስጥር ያሉትን በሙሉ ተነጋግረዋል። አቶ ለይኩን ዝናሽ አታውቅም ብሎ ነበር እስካሁን የኖረው። እንደምታውቅ ነገረችው። ይቅርታ ብሏታል። ሁሉም ደስ ብሏቸዋል። አቶ ለይኩን፣ ዝናሽ፣ ዳግም፣ ናሆም፣ ኑሐሚን ሁሉም በአንድ ላይ ተሰባስበው እራት እየበሉ ነው። በመሃል በተገኘ ፋታ ዳግም ደግሞ ኑሐሚንን እንደሚወዳት ይነግራታል። እባክሽን ኑሐሚን አንቺን ካየሁ በኋላ የሰላም እንቅልፍ ተኝቼ አላድርም ቢላትም፣ ይኸውልህ ዳግም እንዳታስበው፣ እኔ ናሆምን በጣም ነው የምወደው። ስለዚህ ናሆምን ትቼ አንተን ልወድህ የምችልበት ልብ የለኝም፣ ተወኝ እያለችው ነው። ይህንን ተደብቆ ናሆም እየሰማ ነው። በአንጻራዊነት ዛሬ ሰላም ነው። ቤተሰቡ ሰላም ሆኖ ተሰባስቦ እራት እየበላ እያለ አምራን ደረሰች። አምራን በር ስታንኳኳ የቀረችዋ የቤቱ አባል ኤሚ ትሆናለች ተብሎ ሲጠበቅ ማን ብትሆን ጥሩ ነው? አምራን እንደገባች እንዴ ሲበሉ አድርሰይ ሲጣሉ መልሰኝ ማለት ይሄኔ ነው ለኔ ነው እንዴ ካለች በኋላ ማሸሞሯ ነው። በሷ ቤት ትልቅ ሰርፕራይዝ አለኝ ለአቶ ለይኩን አለች። እንግዲህ ምንድነው ያ ሰርፕራይዙ? ቪዲዮው ነው ምንድነው የሚለውን በቀጣይ እናያለን። ውድ የኑሐሚን ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።